ብሩኬ በሃይሚ ልደት ላይ ሰርፕራይዝ አደረጋት። ዋው ደስ ሲል! ወይኔ ሃይሚም እንኳን ተወለድሽ አንቺ ትንሽዬ ማለት ነው። እንኳን ደግሞ ታረቃችሁ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሰላዩት ተከታዮች እንኳን ወደ ቻናል መጣችሁ። ቻናል አዲስና ሰብስክራይብ ማድረግ አባርታቱኝ። ዛሬ ስለ ሃይሚና ስለ ብሩኬ ነው የመጣሁት። እንግዲህ እኔ ብዙ ጊዜ ሃይሚን እቋወም ነበረ። ነገር ግን ያው ምላሷ ምኗ እና ግን ሲነገረኝ ደውዬ ስጠይቅ ማለት እንትን ነው፣ ስራ ነው፣ ቢዝነስ ነው። ስራ እስከሆነ ድረስ ነው ተመካክረው ነው የሚሰሩት። ስለዚህ ተመካክረን ነው የምንሰራው እንጂ እነሱ አልተጣላንም አሉ ማለት ነው። ስለዚህ እነሱ ካልተጣሉ እኔ ምን አባባላይ እነሱ ተባብለው ውሸት እየማሉ እኔ እኮ የሚገርመኝ ማለት ነው በውሸት እየማሉ እየሰሩ እኔ ምን ቤት ነኝ እሷን እንትን ምለው እንዴ? እሷን ትጠያለሽ የምትሆነ እሷን እየጠላው አይደለም፣ ግን ንግግሯ ነው። ግን ደግሞ ተመካከሩ የሚሰሩ ከሆነ እነሱ ነው በቃ እንትን እላለሁ እኔ እሷ ምን ለኔ ትንሽ እህቴ ናት። እኔ ከሷ ጋር ምንም ጠብ የለብኝም እውነት ለመናገር ማለት ነው። ግን ንግግሯ በጣም እንትን ይላል ማለት ነው። ግን ደግሞ ሲነገረኝ ብሩኬም ያውቃል ማለት ነው። እንደዚህ ተመካክረው የሚሰሩ ስራ ቢዝነስ ስለሆነ ተመካክረው የሚሰሩት ለብር ነው፣ ብር ስለሚያስገኝ ብለውና አሉ ማለት ነው። ስለዚህ እንደዛ ከሆነ እኔ ለምን እጠላለሁ? እሱም በነገራችን ላይ ተመካክረው እንደሚሰሩት በጣም ያስታውቃል ማለት ነው። ምክንያቱም ምን ነበረ ምክንያቱም ማለት ነው ምን እንዴ ሸር ይደራረጋሉ እኮ ማለት ነው። በቃ የሆነ ነገር አሁን በቀደም ያችን ሴት ይዞ መጣ ማለት ነው። ያችን ሴት ይዞ ሲመጣ ምን አለች ሃይሚ በዚህ ነው ወኔ ልታውኩ ምናምን ብላ እንትና አለች። ስለዚህ አንዳንድ ነገር ጣል እየተባሉ ማለት ሚዲያውን ለመሳም ማለት ነው። ሃይሚ እንደዚህ አለች፣ ብሩኬ እንደዚህ አለ እያልንኛ እንድናራግበው ማለት ነው። ለዛ ነው ገባችሁ አይደለ? ለዛ ነው እንጂ እነሱ ተጣልተው አይደለም፣ ምንም አይደለም ማለት ነውና እኔ ስለታረቃችሁ ሰላም ስለሆናችሁ በጣም ደስ ብሎኛል ማለት ነው። ዋናው መታረቃችሁ ነው። ሲጀመር ደግሞ መቼ ተጣላችሁ? ግን እኔ በጣም የሚገርመኝ ነገር ማለት ነው እንዲህ ሃይሚ ጥላቻ የለብኝም እውነት ለመናገር። ግን እኔ በቃ የምታደርጋችሁ ነገሮች አይመቹኝም ነበር። ግን ደግሞ እውነቱ ሲነገረኝ ማለት ነው አውቀው ነው እናንተ ሁለታቸውም ተመካክረው ነው የሚሰሩ ሲባል እንዴ ለምን እሷን አጥላላለሁ ብዬ እንትን አልኩ ማለት እና እሱ ራሱ ብሩኬ ራሱ እሷን ይወዳታል ማለት ነው። ምክንያቱም ከሌላ ሴት ጋር ሆኖ ራሱ በቃ ስሜን አትጥራ ስትለው ነበረ ማለት ነው። በቃ ታስታውሱ እንደሰራት እጠራዋለሁ ስምሽን ሲምን ታመጫለሽ ያለ ሃይሚ እያለ ሲጠራት ነበረ እውነት ለመናገር ማለት ነው። እና እኔ የማን ጥላቻ የለብኝም። ሃይሚ በጣም የትንሽ እህት ነው የምትሆነው እንጂ እኔ ምንም እንትን የለብኝም። ግን እንደዚህ ተመካክረው ከሆነ የሚሰሩት መብታቸውን ይስሩ። ተመካክረው እስከሆነ የሚሰሩት ድረስ እኛ ምን እንሰራለን? እኛ ስንሰራ ግን ደግሞ እናንተ አትቆጡ። ለምን ትቆጣላችሁ? ኮሜንታተሮች ማለት ነው። እኛ እከሌ መጣ ሲባል መጣ እንላለን፣ ሄደ ሲባል ሄደ እንላለን። እኛ ምን እናድርግ ታዲያ? ማለት እነሱ የሚሰሩትን ነው። ምክንያቱም እኛ የራሳችን አይዲያ ብናመጣ እንኳን ማለት ነው የሚሄደን ሰው ስለሌለ በእነሱ ነው የምንሰራው። ገባችሁ አይደለም? ስለዚህ እኛ ስንሰራ ለምን ትላላችሁ? እኛ ስንሰራ ለምን ቅር ይላችኋል? ሀሳብ አስተያየታችሁን መስጠት ከፈለጋችሁ ሀሳብ አስተያየታችሁን መስጠት ከፈለጋችሁ ለነሱ ስጡ። እኛም እኮ እንደናንተ አንድ ተመልካች እንትን እኮ ነው ማለት ሀሳብ እኮ ነው የሰጠነው። ስለዚህ እኛን አትስደቡና። ግን እኔ በጣም ነው የሚገርመኝ ነገር ማለት ነው፣ በጣም የሚገርመኝ ነገር እንደዚህ ማለት በውሸት ማማል በውሸት ያኔ ጥሩ ነው ብላችሁ ታስባላችሁ? እንደኛንም እኮ ውሸታም አደረጉና እኔ እኮ እስካሁን ከልባቸው ተጣልተው መስሎኝ ነበር። አይደለም ከልባቸው ተጣሉም ውድ ተመልካቾቼ፣ ከልባችሁ አይደለም። ለኬ ተመካክረው ነው እኛን እንትን የሚሉት ማለት ነው። እኛን እንደዚህ ነው የሚሉት ተመካክረው ነው ማለት ነው እንጂ ምንም አልሆኑም።
አልተጣሉም። ስለዚህ እነሱ ደግሞ ካልተጣሉ እኛ ሰላማቸውን እንፈልገው። ማንም የማንም መጣላት ማንም የሚፈልግ ሰይጣን ብቻ ነው። ስለዚህ ደግሞ ሀይሚ ከብሩኬ ጋር ትሁን ከማን ጋር ትሁን እኔ ከብሩኬ ጋር ብትሆን ከማን ምን አገባኝ ነው። እኔ ምንም ያገናኝ ነገር የለም። ምንም ያገናኝ ነገር የለም። ግን እንዳንድ አስተሳሰብ እንደ ሁሉም ሰው አስተሳሰቡ እንደሚላይ እሷ እንደዚህ አጥፍታለህ የሚሆን እንደዚህ ብያለሁ ማለት ነውና ሀይሚዬ ይቅርታ ማለት ነው። ለኬ ተመካክራችሁ ብሩኬም ተመካክራችሁ ነው የምትሰሩት ማለት ነው። ጉድ ግን ለማንኛውም እንኳን ተወልደሽ ማለት ነውና ግን ምንድነው የምትመታት? እርግጠኛ ነኝ መኪናም ሰርፕራይዝ አርጋታ። በባለፈው ምንድነው ሰርፕራይዝ የምታደርጋት? ምንም ያደርጋችሁ እንጆ ብሩኬ ማለት ነው። ብሩኬ ይመጣል እርግጠኛ ነኝ። በልደቷ ቀን እንደሚመጣ ተስፋ አደርጋለሁ። ይመጣል። እናንተ አይ ማግኘት እኮ ማለት ማግኘት እንዴት ደስ ይላል። እናንተ ያላችሁ ሰዎች አያችሁ አይደለም? ሲኖራችሁ ሁሉም ነገር ያምራል ማለት ነው። ግን አሁን እኮ ምሳሌ ለነገ በኋላ ከሆነ ልደታችሁ ማለት ነው። ዛሬ ተዘጋጅታችሁ ሜካፕ ተሰርታችሁ ነው እንትን የምትሉት ማለት ነው። ልደት ትፖስ እንትን የምትሉት የምትፖስቱት ማለት ነው። እና ስሩ እውነት ዩቱበሮች ስሩ፣ እውነት ይስሩ። እያየሻቸው ሁላችሁ ብዙዎቻቸው በዩቱባ ነው እንደዚህ እየተለወጡ ያሉት። ስለዚህ ስሩ ነው የምለው። እውነት ስሩ። እኛም አንድ ቀን ለወጥ የሆነ እውነት ለመናገር እንደዚህ ፏፈሽ ብለው ይስሩ። እውነት ወይኔ እንዴት ታምራለች! ግን ሀይሚ 20 ዓመት ይሟላታል እንዴ? ገና ትንሽ እኮ ናት። እና እኔም በማንም አልቀናም። እኔ ስላገኘች ደስ ነው የሚለኝ ማለት ነው። ደግሞ ከብሩኬ ጋር ነው የሚያምሩት። ብሩኬ ደግሞ ተስፋ አትቁረጥበት ማለት ሰርፕራይዝ አርጋት፣ እውነት ሰርፕራይዝ አርጋት፣ አስደስታት። ምክንያቱም ትወድሃለች፣ አንተም እንደው ትወድሃለች ማለት ነው። ስለዚህ አንተም እውነት ለመናገር የምታምረው ከሷ ጋር ነው። እንደ ድሮ እንደ ስትያል ነበር እንዳትሉኝ። እንግዲህ የሰው ልጅ ሀሳቡ የማይቀይር የለም ማለት። ስለዚህ እኔ ሀሳቤን የቀየርኩት ለምን መሰላችሁ? ማለት ተመካክረው እንደሚሰሩ ስላወቅኩኝ ነው። ስለዚህ ተመካክረው እየሰሩ ለምንድን ነው እሷን ብቻ መወርድባት? በአንድ ላይ እነሱን እንትን ማለት ነው። ስለነሱ ሀሳብ ማልሰጥ እንደ ሁሉም ይተባል። ስለዚህ ተመካክረው ከሆነ የእሷ ጥፋት የለባትም። ይሄን ልክ እንደ ፊልም እንደዚህ አድርጌ እንደዚህ በይ እንደዚህ ይሁን እንደዚህ ነው ተባብለው ተመካክረው ስለሚሰሩ ቤተሰብ ለዛ ነው ማለት ነው። እና እንዴት ታምራለች እናንተ! ወይኔ ግን ማለት የልደት ጥቅሙ ምንድነው አልገባኝም። አሁን እሷ እርግጥ አሁን ገና እኮ ናት። አሁን ሀይሚ ገና ልጅ ስለሆነች ይገባታል፣ ማክበር ይገባታል፣ ለመናገር ይገባታል። እና እንኳን ተወለሽ ግን እድሜሽ ይናገራል። እድሜሽ ይናገራል። እና ብሩኬ አጨክንባት፣ ሰርፕራይዝ አርጋት ሀይሚን ለማለት ነው የፈለኩት ማለት ነው። አጨክንባት፣ እውነት ሰርፕራይዝ አርጋት። ስለዚህ እንኳን ተወለድሽ ሀይሚዬ በአንድ ላይ ሆኖ እውነት ለመናገር ፕራንክ ከሆነ ግን ሲጀመር እናንተ አልተጣላችሁም። ግን እዚህኛ ጭቅጭቅ ማለት ተመልካች እናንተ ክብር ሊኖራችሁ ይገባል። ተመልካች እናንተን ውሸታ እንደተጣለን እያላችሁ ተምታሉ። በድራማ ብትመጡ የተሻለና የተመረጠ ይሆናል። እና ሰው ማለት ሰልችቶታል። ሰላም ነው የሚፈልገው። ሰላም በቃ ጸጥ ያለ ህይወት ሰላም ነው ማለት ሰላም ነው የናፈቀው። እና እናንተ እንትን በሉ ለማለት ያህል ነው። በቃ ሰላም ፍጠሩ ማለት እናንተ እንኳን ተጠላችሁም፣ ግን ተመልካች ተከፋፍሎ ዳገባ ማለት ነው። እውነት መስሎት ግን እውነት አይደለም። እና ቤተሰብ ሳታትላችሁ አመሰግናለሁ። በላቢውስ ከመጣ መልካም ቆይታ